ይሄው ለ10 ቀን አንድ ላይ ተዋውዶ ባለው አብሽ አለ፣ ሮዝሜሪ አለ፣ ወረቀ ጋህር አለ፣ ጥቁር አዝሙድ አለ። ሰላም የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ናርዲ ቲዩብ ነኝ። ለማታውቁኝ ቻናል ላይ ሰብስክራይብ፣ ቪዲዮ ላይክ በማድረግ እንዲሁም ከቪዲዮ መጨረሻ ሀሳብ አስተያየታችሁን ስጡበት። ዛሬ ይዤላችሁ የመጣሁት ደግሞ የፀጉር ቅባት በቤት ውስጥ የሚሰሩትን ቅባት የዛሬ 10 ቀን አካባቢ አብረን ሰርተን ቪዲዮ ለቅቄላችሁ ነበረ። ዛሬ እሱን እንጠቀማለን። እንዲሁም ደግሞ እዛ ላይ 10 ቀን እነዚህ ቅመማ ቅመሞች በሙሉ አንድ ላይ ከተቀመጡ አይበላሽም ወይ ብላችሁ ለጠየቃችሁኝ አብረን የምናየው ይሆናል። ቪዲዮ ላይክ በማድረግ እስከ መጨረሻ ቆይታችሁን ከኔ ጋር አድርጉ። የሰራነው ቪዲዮ ይሄንን ይመስል ነበረ። ስፕራዩ ማነው ቅባቱ ማለት ነው። አይደለም እንኳን በ10 ቀን ሊበላሽ ይቅርና ሸፍነን ጨለማ ቦታ ነው የምናስቀምጠው ብያችሁ ነበረ። ታያችኋል። ታዲያ በቃሌ መሰረት ይሄው ለ10 ቀን አንድ ላይ ተዋውዶ ተቀምጧል። አሁን አውጥተን አጥልለን እንጠቀመዋለን። ሁላችሁም በእንደዚህ አይነት ሁኔታ ቤታችሁ ውስጥ ቅባቱን እንዴት ሰርታችሁ መጠቀም እንዳለባችሁ አሰራሩ ያመለጣችሁ ሰዎች ሊንኩን ኮሜንት ቦታ ላይ ፒን አደርግላችኋለሁ። ማለትም እነዚህ ነገሮች የሰራው ለታ እንዴት እንደሰራዋቸው ምን እንደገባበት በቅደም ተከተል የሚፈጩትንም ሳይፈጩ የሚደረጉትንም እያንዳንዱን እንድታዩ ከዚህ በፊት ይሄ ሲሰራ ያላያችሁ ሰዎች የዛሬ 10 ቀን ነበር የሰራውትና ሊንኩን ኮሜንት ላይ አስቀምጥላችኋለሁ። እስከ መጨረሻ ቆይታችሁ ከኔ ጋር ይሁን። እንግዲህ ፀጉሬን እያያችሁት ነው። ሁላችንም እንጠቀምበት። ፀጉራችን ባለንበት ቦታ ሆነን እንጠቀም። ሌላው ደግሞ ቤተሰብ ቲክቶክ ጀምሬያለሁ። ጧት እብደቱ በቲክታክ ላይ ነውና ናርዲ ቲዩብ ብላችሁ በዚሁ ስምና ፕሮፋይል ቲክታክ ላይ ዩቲዩብ ላለው እንደ ቲክታክ ላይ እኔ ማግኘት ትችላላችሁ። ፎሎ እያደረጋችሁ እዛ ላይ ጧት ስፖርት ደግሞ ለነገሩ ይሄም የውበት መጠበቂያ ነው፣ ስፖርቱም የጤና መጠበቂያ ነው። በአጠቃላይ ሰው ቤት እየሰራችሁ እንዴት ራሳችሁ መጠበቅ እንዳለባችሁ ከኔ ጋራ የምትጓዙ ሰዎች እርግጠኛ ነኝ። በዛ ላይ ቦርጭ ለሚያስቸግራችሁ እድሜ ለሩዝ እድሜ ለኩብዝ ባለውለታችሁ ነው ቦርጭ ለማስወጣትና የሰውነት ቅርጽ ለማበላሸት ማለት ነው። ስለዚህ እንዴት አድርገን ሰውነታችን የምንፈልገው ቦታ እንዲቀመጥ የማንፈልገው ቦታ ደግሞ ዳሜጅ አድርገን እንዴት ማጥፋት። የኔ ቦርጭ ይሄው 70 ደረጃ ሊሰራ እቅድ ይዞ አጀንዳ ዘርግቶ ነበር። አሁን ወደ ቦታ ተመለስ፣ የዱሮ ማንነት ያዋጣሃል። እኔ ምንም ሰውነት ቢኖረኝ እንኳን ቦርጭ ያን ያህል የተዘረጠጠ አይደለም። ታውቁኛላችሁ አይደለም ጋይስ? እቺም አትሳደፉ ኮሜንት እና ከቅርብ ጊዜ ወዲህ ግን እውነት ለመናገር እዚች አካባቢ ላይ እኔ ከልጅነቴ ጀምሮ እዚች ምርት አካባቢ ላይ እዚች በታችኛው ፓርት ትንሽዬ ከርዕስ ያልወጣባችሁ ግን ያ ለራሳችሁ ጤንነት ስለሆነ እዚህ ጋር ነው ትንሽ የነበረች። ቅርብ ጊዜ ግን እዚህ አካባቢ ቁንዝራ እየሆነ ነበርና እሱን ለማጥፋት ዱብ እያልኩ ነው። ቀጥሎም የዘወትር ስራዬ ነው የማደርገው። ከዚህ በፊትም ገመድ ዝልያ ምናምን ኖርማል ለሰውነቴም እኔ ከዚህ በፊትም እየሰራው ቪዲዮ ለቅላችሁ ነበር። አሁን ግን በቃ ሪል ጂም ቤት የምን ጂም ቤት ብዙ አሰልጣኞች በፊትነስ አሰልጣኝ የሆኑ ጂም አሰልጣኝ የሆኑት በተለያዩ የስፖርት ዘርፎች ላይ ያሉ ሰዎች ደግሞ ቲክታክ ላይ ፍሬንዶቼ ናቸውና እነሱ እያሳዩኝ ነው የምሰራው። እዛም ፎሎ አድርጋችሁ ጧት ሰውነታችሁ ማስተካከል የምትፈልጉ ለሊት ተነስታችሁ የመዳም ስራ አቃላችሁ ለ30 እና 20 40 ደቂቃ ስፖርቱን ከኔ ጋራ መስራት የምትፈልጉ ሰርች አድርጋችሁ ፎሎ አድርጉኝ። አሁን አጥልለን ፀጉር እየተቀባ ነው። ማሳጅ እናደርጋለን ቤተሰብ። ያም ለእናንተ ይጠቅማል። ለዛ ነው ሪከመንድ እያደረኳችሁ ያለሁትና ቅባቱ ይሄ ነው።
ኮሜንት ቦታ ላይ ደግሞ አሰራሩን አስቀምጥላችኋለሁ። ለዛሬ ይሄኛውን እየተቀባው ማሳጅ አደርገዋለሁ ማለት ነው። ቅርንፉዱ ስጠቀመው ነው የከረምኩት። እዩት፣ ያደርቃል ምን ይላል ለምትሉ ሰዎች በትክክል ሳትጠቀሙ አሰራሩን በትክክል ሳሰሩት ስህተት በሆነ መንገድ እየተጠቀማችሁ ፀጉሬን አራግፈ ፀጉሬን እንትን አመዳም ማረገ ፀጉሬ ያደርቃል ምናምን ለምትሉ እንግዲህ አንድ ሳምንት በሙሉ ሲጠቀም የከረማ ነው ይሄ ፀጉር የምታዩት ማለት ነው። አሁን ይሄን የመሰለ በገበያ ላይ 300 እና 400 ድርሃም እቺ የምታክለዋን ብልቃጥ የሚሸጡትን ይሄው ከነዚህ እንደሚሰሩ መረጃ ሰጡኝ። ሚዲያቸውም ላይ የውጭ ካምፓኒዎች እንደዛ አይነት ነገር የሚሰሩት ላይ ገብቼ ቼክ አድርኩኝ። ምንም ናርዲ ከሰራቸው የተለየ ነገር የለም። ፈረንጅ ካልሰራ ሀበሻ ከሰራ አናምንም አሊያም አይሰራም ብላችሁ የምታስቡ ሰዎች የእነሱንም ሰርች አድርጋችሁ ማየት ትችላላችሁ። ምንድነው የሚባለው? አብሽ አለ፣ ሮዝሜሪ አለ፣ ወረቀ ጋህር አለ፣ ጥቁር አዝሙድ አለ፣ እንዲሁም ደግሞ ሌላ ምንድነው እንትን ቀረፋ አለ፣ እንዲሁም ደግሞ ምስማር አለ። ምስማር ማለት ቅርንፉድ ራሱ ማለት ነው። እና ወደ 6-7 አይነት እዚህ ውስጥ አለ። ይሄንን በቤታችሁ ሰርታችሁ መጠቀም ትችላላችሁ። ሙሉ ቪዲዮ ገብታችሁ እዩ። ዳይ ወደ ማሳጅ የምትፈልጉትን ያህል ብቻ እንትን ማለት ትችላላችሁ፣ ማጥለል ከስር። ሌላው ደግሞ እነዚህን ከውስጡ ያጠለላችሁትን ሌላ ቅባት ማድረግበት ትችላላችሁ። በአንድ ጊዜ ባታፈሱት የተሻለ ነው። ይሄ ሁሉ አይገባበትም ማለት ነው። በነገራችሁ ላይ መዳማት ገዛልኝ እንደዚህ አይነት ነገር እርጎ ምናምን ትሪትመንቶች ሲሰራ በጣም ብዙ እህቶቼ የምትጽፉልኝ አላችሁ። ከዚህ ውስጥ ማለት ነው ጌታ ነው የምላችሁ ከዚህ ውስጥ እኔ ከመዳሜ ላይ የተጠቀምኩት ወረቀ ጋህር እቺ የዛፍ ቅጠል ነው በእኛ የሚባለው ይሄ ቅጠሉ ማለት ነው። ከዛ ውጪ አብሽ በራሴ ነው የምገዛው። ሮዝሜሪ እዚህ ሀገር አይደለም እንኳን መዳሞች ሊገዙ ይቅርና አንዲት በየሆነች እቺ የምታክል ካርቶን 3 ፍሬ ውስጥ ያለችው 10 ድርሃም ነው የሚሸጠው ማለት ነው። እንኳን ለኪችን ሊገዛ ይቅርና እሱም በራሴ ነው። ጥቁር አዝሙድ በራሴ ነው። አብሹ በራሴ ነው። ሮዝሜሪው እንደዛ እያንዳንዱን ከቅርንፉድ ጀምሮ በራሴ ብር መገዛውና መግዛት ትችላላችሁ። ግዴታ መዳም ቤት ውስጥ ሊገኝ አይገባም። ለየሆነ ነገር ፈልጌ ነው አሊያም ለፀጉሬ ነው ብላችሁ ምን አገባት በራሳችሁ ብር በራሳችሁ ገንዘብ መግዛት ትችላላችሁና ግዴታ ቤት ውስጥ የመዳሞች ብቻ ሊሆን አይገባም። ቤት ውስጥ እነሱ የማይገዙ ነገር ከሆነ በራሳችሁ መግዛት ትችላላችሁ ልላችሁ ፈልጌ ነው። ማጥለያ ላመጣ ዘይት እኮ ነው። አያችሁ እንዴት እንደሚያምር ወፍራም። የምትፈልጉት ቦታ ላይ ሙሽት ስለሆነ የምትፈልጉት ቦታ ላይ ሰርታችሁ ማሳጅ ማዳረስ ሽታው ደስ ሲል እናንተ እግዚአብሔርን ደስ እንደሚል ቅባቱ እናለጠጭው ነው እንደ ጁስ እንዳትሉኝ እንዳለ ሽታው የምን እንደሆነ ታውቃላችሁ። ጎልቶ ያወጣው የወረቀ ጋህር የዛፍ ቅጠሉ ደስ የሚል ቤት የታጠነ የሚመስለው ኢትዮጵያ ውስጥ እሱን ነው የምለው። ጌታ ባለሙያ ሴት ያፈላችሁ ሻይ ነው የሸተተኝ። እንዴት ነው ገና ሻይ ሲፈላ ቤት ውስጥ
ደስ የሚል ሻይ ማዛ ሻይ ብዙም ስለማልወድ የሆነን ምንድነው የሚባለው ቀረፋ ምናምኖች በእነሱ ሲፈላ ደስ ነው ማለት እንትን ተወላላቂ ነው እንዴ ደሜን እንደሚያፈላ ማለት ነው ሲወጣ እና ቤተሰቦቼ በእንደዚህ አይነት መልኩ ቤት ውስጥ ሰርታችሁ ተጠቀሙበት። ሁላችሁም ደግሞ ጸጉራችሁን ከኔ ጋራ እንደምትለውጡትና እንደምታመሰግኑኝ ተስፋ አደርጋለሁ። ሌሎቻችሁ ደግሞ በጣም ደስ የሚል ኮሜንት ካንቺ ጋራ ቻሌንጅን ጀምሬያለሁ እንዲሁም ደግሞ አንቺ ጸጉርሽን በምትሰሪ ጊዜ ያንቺ ቪዲዮ እያየሁ ነው ጸጉሬ ትዝ የሚለኝና ምንድነው የምሰራው ወይም ቅባት የምቀባው ወላሂ ምናምን እያላችሁ ምጽፉልኝ የእውነት ነው የምላችሁ እንዴት ውስጤ በሐዘን እንደሚሞላ ማለት ነው። ምክንያቱም አንድ ነገር ሰርታ ሰዎች እንድጠቀሙበት እኛ ምንድነው ባለው ሞቲቬሽን ነው አነሳስተን ማለት ነው። ከዛን የሆኑ ሰዎች እኛን እያዩ እነዛ ሲነሳሱና ሲጠቀሙበት እኛ በምንፈልገው መንገድ ወይም እንዲያደርጉ የምንፈልገው ነገር ሲጠቀሙበት በጣም ደስ ይላል። ምንድነው የደገሱትን ወይም ደግሞ የሰሩትን ሰው ሲበላለት ደስ ይለዋል። የወለዱት ሲስሙለት አይደለም ባለው የሰራነው ነገሮችም ደግሞ ሰዎች እንደዚህ ሲጠቀሙበት ደስ ይላልና ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ቻናሌን ሰብስክራይብ አድርጉ።